ዘፈንና ዘመን አይኖቼ ተራቦ ደረስ ባህላዊ ዘፈኖችን በዘመናዊ አልበሞቻቸው ጣል እያደረጉ ትከሻችንን ያስፈተሹ ዘመናዊ ሙዚቀኞች ዮሴፍ ጥሩነህ እንደጻፈው የኢትዮጵያ ባህላዊ ሙዚቃዎች የየብሔር ብሔረሰቦቹን ትውፊት፣ ባህል፣ ማህበራዊ እሴት፣ የህይወት ከፍታና ዝቅታዎችን በውብ ግጥምና ዜማ እንዲሁም ባህላዊ የሙዚቃ መሳሪያዎች በመታጀብ በተለያዩ ቋንቋዎች ሲሰሩ ኖረዋል። እነዚህን ሙዚቃዎች ዋና መለያቸው አድርገው ውብ ሥራዎችን በማቅረብ አድማጭን ሲያዝናኑ የኖሩ ሙዚቀኞቻችንም የባህል አምባሳደሮቻችን አድርገን እናከብራቸዋለን። ከዚህ ልምምድ ለየት ባለመልኩ ዋና መለያቸው የዘመናዊ ሙዚቃ ጨዋታ የሆነ ድምፃውያንም ታዲያ እንዲህ አይነቶቹን ባህላዊ ቃና ያላቸው ትከሻን የሚፈትሹና ባህላዊ እሴቶችን የሚያወሱ ሙዚቃዎችን በየአልበሞቻቸው ጣል እያደረጉ ከዚህኛው ጎራም ብቅ እያሉ አድማጮቻቸውን አዝናንተዋል። እነዚህ ድምፃውያን የተለያዩ አካባቢዎችን ባህላዊ ጭፈራዎች እያካተቱ የተለያዩ መልእክቶችን እየቀመሩና በተለይ አማርኛ ተናጋሪ አካባቢዎች የተለመዱ እሴቶችና ተፈጥሯዊ መስህቦችን እያዛነቁ በዘመናዊ ሙዚቃ ታጅበው የሰሯቸው ጨዋታዎች የዕለቱ ዘፈንና ዘመን መቆያ ናቸው። የክብር ዘበኛ ዘመናዊ ሙዚቃ ቡድን በኢትዮጵያ ዘመናዊ ሙዚቃ ውስጥ ፈርቀዳጅ ሚና ያለው ትልቅ ተቋም ነበር። በቡድኑ ውስጥ ከነበሩ በጣም ጥቂት ሴት ሙያተኞች መካከል ብዙነሽ በቀለ ዋናዋ እንቁ ነበረች። ብዙ የባህላዊ ቃና ያላቸው ዘፈኖችን ባትጫወትም እንዴት ነው ገዳው ግን ይታወስላታል። በክብር ዘበኛ ባንድ ታጅባ የሰራችውና ግጥሙ በፋንታ አንታለህኝ የተጻፈው ሙዚቃ መቼቱ ምንጃር ነው። ብዙነሽ ከይፋት ልጅ ፍቅር ይዟት ትናፍቀዋለች። እንዴት ነህ ትለዋለች። እርሱ ባደገበት ባህልና ጭፈራ እየሳበች ለጨዋታ ትጋብዘዋለች። በሩቅ ሆና ትጠራዋለች። ሊማ ሊሞ ሆኖ ይታያል ተከዜ ከማን ይስቅ ይሆን ጥርስህ ይሄን ጊዜ እያለች በቀየው ጭፈራ ታስታውሰዋለች። የብዙነሽ በቀለ ዘመን ውስጥ በተመሳሳይ በዘመናዊ ሙዚቃዎቿ የተደነቀችው ሂሩት በቀለም ዋና መስመሯ ዘመናዊ ሙዚቃ ቢሆንም በጥቂት አጋጣሚዎች ድምጿን በባህላዊ ለዛ አሽታ ጥቂት ዜማዎችን ሰርታለች። ሂሩት በፖሊስ ኦርኬስትራ ታጅባ የወሰደችን ወደ ወሎ ነው። የዘፈኑ ርዕስ ሪኩም ዘመዳ ሪኩም ይሸታል ገላ ሪኩም ይሸታል ገላ በሂሩት ቆየት ያለ ጨዋታ ወደ ወሎ ከሄድን አይቀር እዚያው የምታቆየንን ሌላ የዘመናዊ ሙዚቃ ድምፃዊት እናንሳ። ሐና ሸንቁጤ። ሐና ከወሎ ዘይና ጨዋታ ጋር ቁርኝቷ ከፍ ያለ ነው። በየአልበሞቿ ውብ የሆነ የወሎ ጨዋታ አይጠፋም። ይህን በየአልበሞቿ አንድ የወሎ ባህላዊ ዘፈን በዘመናዊ መሳሪያዎች ቅንብር ጣል የማድረግ ልምድ የጀመረችው ገና የመጀመሪያ ከሆነው የ1992 ዓመተ ምህረት አልበሟ ነው። በአቢሲኒያ ባንድ አጃቢነት የተጫወተችው ይህ ሥራ እንደ ሂሩት በቀለ ሙዚቃ ሁሉ የተሰጠው ርዕስ እሬኩም ይሰኛል። በዚህ ሥራ ሐና የምታደንቀው
ሁሉንም ወግ አዋቂና ፍቅር ቀማሪ የወሎ ሰው ቢሆንም በልቧ ለየት አድርጋ ያፈቀረችውና ክብር እንዲሰጠው የምትዘፍንለት ሰው ግን አለ። እኛ ያላሰብነውን አሳስበው አፋቀሩን የምትልለት የወሎ ተፈቃሪ ጋር በፍቅር እንክረም ትላለች። እኛ ሳናስበው ሳናቅድ ሳናልም እንዲህ አወዳጁን አፋቸው ይለምልም እያመላከቱ ሜዳና ፈረሱን እየኮረኮሩ ለዚህ አደረሱን። ያሳስበው ሳናቅድ ሳናልም አወዳጁን አፋቸው ይለምልም እያመላከቱ ሜዳና ፈረሱን። ሐና ሸንቁጤ በወሎ ሥራዎቿ ዓመታትን የሚሻገር ሌላ ድንቅ ዘፈን የሠራቸው በሁለተኛው አልበሟ ነው። ደረጃው በእጅጉ ከፍ ያለ ቅንብር በሄኖክ ተመስገን መሪነት የተሠራለት ዘፈን አየሁ ድማም ወሎ ይሰኛል። የወሎ ቱባ ባህል ዕውቀትና ቃላት ሀብቱ ጥልቅ የነበረው የግጥም ሰው ባለቅኔ ሙሉጌታ ተስፋዬ አያሙሌ ግጥሙን ጽፎታል። ሐና በዚህ ዘፈን በግርማ ሞገሱና ጀግንነቱ የተረታችለትን የዋድላ ደላንታ ሰው ጎረቤትና ወፏ ሁሉ አማላጅ ሆነው እንዲያገናኟት ትጠይቃለች። ሃይበል ሃይበል ወሎዬ ዝም አትበል ትላለች። ሐና ሸንቁጤ አንዳንዴ እንዲህ ነው በተባለው አልበሟም ለአድማጭ ያስለመደችውን የወሎ ዜማዋን አላጎደለችም። ይህኛው ሥራዋ አርሂቡ በለኝ ይሰኛል። ግቢ ግቢ አርሂቡ በለኝ ከመደብህ ከቤት አኑረኝ የወሎ ልጅ ልቤን ሙላልኝ አንተን ይዤ ደስ ደስ ይበለኝ። ግቢ ግቢ አርሂቡ በለኝ ከመደብህ ከቤት አኑረኝ የወሎ ልጅ ልቤን ሙላልኝ አንተን ይዤ ደስ ደስ። ከወሎ ወደ ጎንደር ልንሻገር ነው። ዘመናዊ ሙዚቀኛዋ ሐመልማል አባተ የጎንደር ጨዋታን በዘመናዊ ሙዚቃዎች ታጅባ በአልበሞቿ ደገምገም አድርጋ አቅርባ ጎንደር ወስዳናለች። ታሪክ አውስታለች፣ ፍቅር አግኝታለች፣ ትከሻችንንም አስፈትሻለች። የጎንደር ጨዋታዎቿ ጅማሮ የተበሰረው በእርምህን አውጣ አልበሟ በተካተተው ሽሩባዬ ዜማ ነው። ያምራል ጉንጉንህ የተባለው ቴዎድሮስን የሚያስታውሰው ተፈቃሪ ጃኖ ጥለት ለባሽ ነው። መልካምማ ውብማ አለ ከዚያ ከተማ እያለች እርሷ የምታደንቀውን ሰው የራሷ ያደረገችዋን ሴት የታደለች ናት እያለች ታደንቃለች። የሐመልማል ሌላኛው የጎንደር ጨዋታ የቀረበው ጊዜ ሚዛን በተሰኘው አልበሟ ነው። የጎንደር ሰው ጀግንነት፣ ታሪክ አክባሪነት፣ እንግዳ ተቀባይነት በሐመልማል ይተረካል። በዚህ ዜማ ጎንደር የመቅደላው ጀግና የአይበገሬው ሀገር እየተባለች ትወደሳለች። አዘዞ ጎርጎራ ሙዚት ወረታ ማርና ወተቱ ያስይዛል ትዝታ። ጎንደር በወንድ ዘመናዊ ሙዚቀኞችም ትኩረት አግኝታ ከዘመናዊ ዘፈኖች ዝርዝር ውስጥ ተካታ ተወድሳለች ከነ ልጆቿ። በተለይ አጼ ቴዎድሮስን ዋና የዜማው አንጓ አድርጎ ጎንደርን ያከበረበትን የቴዎድሮስ ካሳሁንን ሥራ እዚህ ጋር እናነሳለን። በሙዚቃው ታሪክና ባህል ከቀስቃሽ ጭፈራ ጋር ተውቦ ቀርቧል። በተለይ አጼ ቴዎድሮስ አገር ሊያቆም ነፍሱን መስጠቱ ጎላ ብሎ ይወሳል። ጎንደር ጎንደር የቴዎድሮስ አገር። ጎንደርን ተሰናብተን ወደ ጎጃም የምንደርሰው በለስላሳ ሙዚቃዎቹና ዘመናዊ ሙዚቀኝነቱ በምናውቀው ሌላኛው ሰጪውን ሙሉ ጎጃምን ዘመናዊው ድምፃዊ አረጋኸኝ ወራሽም ያደንቃታል። እርሱ የሰጣት መገለጫ የጎጃም ፀሐይ ነው። ውብ የጣና ልጅ የበላይ ልጅ ናት፣ ውበቷ ተአምር ነው እያለ በባህላዊ ቃና
ተጫውቷል። ጎጃም ሲነሳ ከቆነጃጅቱና ከውብ የተፈጥሮ በረከቱ ጋር ጀግናው በላይ ተደጋግሞ ይነሳል። ይህን የሙዚቃው ዋና ጉዳይ አድርጎ ስለ ጀግንነት የሰበከውና በዘመናዊ ቅንብርና በባህል ሙዚቃ ቃና ግሩም ጨዋታን ያቀረበው ዘመናዊ ዘፋኙ ነዋይ ደበበ ነው። እርግጥ ነዋይ ሙዚቃ ጅማሮው በባህላዊ ሙዚቃ ነው፣ በራስ ቲያትር ሙዚቃ ቡድን። ይህኛው የጎጃም ጨዋታ ያንን ቃናውን ያስታውሳል። የሙዚቃው ርዕስ የበላይ ነኝ ይሰኛል። በየአልበሞቻቸው ባህላዊ ቃና ያላቸውን ዘፈኖች ጣል እያደረጉ ባህል፣ ታሪክ፣ ትውፊት፣ ፍቅርና ማኅበራዊ እሴቶችን ስላጋሩንና ትከሻችንንም ለእስክስታ ካስፈተሹን ዘመናዊ ሙዚቀኞቻችንና ሥራዎቻቸው ጋር የቆየንበትን ቅንብር ለዛሬ እዚሁ ላይ እናሳርፍ። ሙዚቃዎቹን ፈትሾ ቅኝቱን የጻፈው ዮሴፍ ጥሩነህ፣ ለመቋጫ የጋበዛችሁ የጌራ ወርቅ ነቃ ጥበብን የደሴ ልጅ ነሽ ወይ የተሰኘውን ግሩም ዜማ ነው።